በዘንድሮው የዝውውር መስኮት ማንቸስተር ዩናይትድ 200 ሚሊዮን ፓውንድ በማውጣት ቢያንስ 6 አዳዲስ ተጫዋቾችን ለማስፈረም እየሰራ መሆኑ ተሰምቷል። እንደሚታወቀው ማንቸስተር ዩናይትድ ኤደርሰንን ከአትላንታ በ38 ሚሊዮን ፓውንድ አስፈርሟል። ነገር ግን ቀጣዩ ፈራሚ ማን ይሁን በሚለው በዌስትሃሙ ማቲያስ ፈርናንዴዝ እና በሪያል ማድሪዱ ሹዋሜኒ መካከል ውሳኔ ለማሳለፍ ማንቸስተር ዩናይትድ በከባድ ፈተና ላይ ይገኛል። ከሁሉም በላይ ደግሞ የፈረንጆቹ ሰኔ 30 ሳይደርስ ቶተንሃም የማቲያስ ፈርናንዴዝን ዝውውር እንዳያበላሸው ማንቸስተር ዩናይትድ የሚጠቀመው እቅድና የብሩኖ ፈርናንዴዝ ምስጢራዊ መሳሪያ ምንድነው የሚለው በዚህ ቪዲዮ ተካቷል። ስለዚህ እነዚህና ሌሎች የማንቸስተር ዩናይትድን ተጨማሪ መረጃዎች በተመለከተ በዚህ ቪዲዮ በዝርዝር እያነሳን እንቆያለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። ማንቸስተር ዩናይትድ በ200 ሚሊዮን ፓውንድ ቢያንስ 6 አዳዲስ ተጫዋቾችን ለማስፈረም እቅድ መያዙ ተሰምቷል። በዓለም ዋንጫ ውድድር ላይ የማይሳተፉት የማንቸስተር ዩናይትድ ተጫዋቾች ለቅድመ ውድድር ዝግጅት ወይም ደግሞ ፕሪሲዝን ትሬኒንግ ወደ ካሪንግተን ለመመለስ 2 ሳምንታት ብቻ ቀርቷቸዋል። በዚህም መሰረት የማንቸስተር ዩናይትድ ተጫዋቾች ወደ ካሪንግተን የሚመለሱበት ቀን በፈረንጆቹ ሐምሌ 9 2026 መሆኑ ተረጋግጧል። ምንም እንኳን የማንቸስተር ዩናይትድ ተጫዋቾች ወደ ካሪንግተን በሚመለሱበት ቀን አዳዲስ ፈራሚዎች በአካል ላይገኙ ቢችሉም ማንቸስተር ዩናይትድ ከመጋረጃ ጀርባ ትልልቅ ስራዎችን እያጠናቀቀ በመሆኑ በደጋፊዎቹ በኩል ምንም አይነት ስጋት ሊኖርን አይገባም ተብሏል። ለማንቸስተር ዩናይትድ በጣም ቅርብ የሆነውና ዘሰን ጋዜጣ ላይ የሚጽፈው ታዋቂው ጋዜጠኛ ሳሙኤል ሉክረስት ባወጣው መረጃ መሰረት ማንቸስተር ዩናይትድ 6 አዳዲስ ተጫዋቾችን ለማስፈረም 200 ሚሊዮን ፓውንድ የሚደርስ በጀት መድቧል የሚል ዘገባ አጋርቷል። እንደ ሳሙኤል ዘገባ ከሆነ ማንቸስተር ዩናይትድ በዚህ የ200 ሚሊዮን ፓውንድ በጀት 3 አማካኝ፣ 1 አጥቂ፣ 1 የግራ ክንፍ አጥቂና የግራ ክንፍ ተከላካይ ለማስፈረም በትኩረት እንደሚሰራ ገልጿል። ሳሙኤል በተጨማሪ ዘገባው ከፍተኛ ትኩረት የሚሰጠው የአማካይ ክፍሉ የኤደርሰንን ዝውውር ሙሉ በሙሉ በስኬት ያጠናቀቀ ሲሆን ፖርቹጋላዊ ወጣት ማቲያስ ፈርናንዴዝ ሁለተኛው የመሃል ሜዳ ፈራሚ እንደሚሆን ማንቸስተር ዩናይትድ ሙሉ እምነት አለው ብሏል። በዚህም መሰረት የፈርናንዴዝ ዝውውር ትዕግስትና ጊዜ የሚፈልግ ቢሆንም ማንቸስተር ዩናይትድ ዝውውሩን ለመጨረስ እንደሚችል ሳሙኤል ገልጿል። የማቲያስ ፈርናንዴዝ ወቅታዊ ሁኔታና የሹዋሜኒ ያልተጠበቀ የዝውውር እድል ዌስትሃም ወደ ሻምፒዮንሺፕ መውረዱን ተከትሎ የፋይናንሻል ፌር ፕሌይ ቅጣትን ለማስወገድ አሁን ላይ ጥሩ ዋጋ የሚያወጡ ተጫዋቾቹን ለመሸጥ ተገዷል። በዚህም መሰረት የ21 ዓመቱን ማቲያስ ፈርናንዴዝን ጨምሮ እንደ ክሪሴንሲዮ ሰመርቪል ያሉ ወጣት ተጫዋቾች በተለያዩ ክለቦች እየተፈለጉ ይገኛሉ። ታዲያ ማንቸስተር ዩናይትድ ሁለቱንም ተጫዋቾች ለማስፈረም ፍላጎት ቢኖረውም በተለይ በማቲያስ ፈርናንዴዝ ጉዳይ ከቶተንሃም በኩል የገጠመው ፉክክር ዝውውሩን ቀላል እንዳይሆን አድርጎታል። በሌላ በኩል አዲሱ የሪያል ማድሪድ አሰልጣኝ ሆዜ ሞሪኖ በቡድኑ ላይ እያደረገ ባለው ለውጥ ምክንያት ሪያል ማድሪድ የ26 ዓመቱን አማካይ ሹዋሜኒን ለመሸጥ ፈቃደኛ መሆኑ ተሰምቷል። የሹዋሜኒ በዝውውር ገበያው ላይ መገኘት የህልም ፈራሚ ነው ለሚለው ማንቸስተር ዩናይትድ ያልተጠበቀና ጥሩ አማራጭ እንደፈጠረለት እየተነገረ ይገኛል። ይሁን እንጂ በፈርናንዴዝ እና በሹዋሜኒ መካከል ባለው ልዩነት ምክንያት ማንቸስተር ዩናይትድ የትኛውን ተጫዋች ቢያስፈርም የተሻለ ነው የሚሉ በርካታ ጥያቄዎች እየተነሱ ይገኛሉ። ሹዋሜኒ የብቃቱ ጣሪያ ላይ በመገኘቱ ዋንጫዎችን ያሸነፈና ትልቅ ልምድ ያለው ተጫዋች በመሆኑ ለማንቸስተር ዩናይትድ የህልም ፈራሚ ወይም ደግሞ ድሪም ሳይኒንግ ሊሆን ይችላል። ነገር ግን እድሜው ከፈርናንዴዝ በ5 ዓመት ስለሚበልጥና የፕሪሚየር ሊግ ልምድ ስለሌለው ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ ቀዳሚ ትኩረት ሊሰጥ እንደሚችል መረጃዎች ይጠቁማሉ። ለማንቸስተር ዩናይትድ በአማካይ ክፍሉ ላይ ከፊቱ የተደቀነው ከባድ ውሳኔ ሹዋሜኒ ወይስ ማቲያስ ፈርናንዴዝ ከሚለው በተጨማሪ ማቲያስ ፈርናንዴዝ ወይስ አሌክስ ስኮት የሚለውንም እንደሚያካትት መረጃዎች ይጠቁማሉ። የአማካይ ክፍሉን ለማጠናከር ከፍተኛ በጀት የመደበው ማንቸስተር ዩናይትድ ከዶርትመንዱ ፍሌክስ ኒሜቻ እና ከሪያል ማድሪዱ ሹዋሜኒ በተጨማሪ በሁለት የፕሪሚየር ሊግ አማካዮች ላይ ትኩረት ማድረጉን ማንቸስተር ኢቭኒንግ ኒውስ አስነብቧል። በማንቸስተር ኢቭኒንግ ኒውስ መረጃ መሰረት ማንቸስተር ዩናይትድ የዌስትሃሙን አማካይ ማቲያስ ፈርናንዴዝን እና የቦርንመዙን አማካይ አሌክስ ስኮትን እየተከታተለ መሆኑ ተገልጿል። ነገር ግን ከሁለቱ አማካዮች ለማንቸስተር ዩናይትድ ቢፈርም የተሻለው ተጫዋች የትኛው ነው የሚለውን ጥያቄ መመለስ ከባድ ውሳኔ መሆኑ እየተነገረም ይገኛል። ይህንን ጥያቄ ለመመለስ የሁለቱን ተጫዋቾች ንጽጽር ማንቸስተር ኢቭኒንግ ኒውስ እንደሚከተለው አስቀምጦታል። ማቲያስ ፈርናንዴዝ ዋጋው ከ80 እስከ 85 ሚሊዮን ፓውንድ የሚገኝ በጨዋታ ስታይሉ ዲፌንሲቭ ሚድፊልደር፣ ሴንትራል ሚድፊልደር ኤንድ አታኪንግ ሚድፊልደር ሲሆን ፍጹም ባይባልም የካዘሚሮን ቦታ ለመተካት ተመራጩ ተጫዋች ነው። በየጨዋታው 2.9 ኳሶችን በማጨናገፍ ወይም ደግሞ ታክል በመውረድ እንዲሁም 87.5% የተሳካ ኳስ በማቀበል ከአሌክስ ስኮት የተሻለ ተጫዋች ነው። በተጨማሪም ሰፊ የሜዳ ክፍል በመሸፈን በፕሪሚየር ሊጉ ካሉ ምርጥ 10 አማካዮች መካከል አንዱ በመሆን ይጠቀሳል።
የመገኘት እድሉን ስንመለከት ዌስትሃም ከፕሪሚየር ሊጉ መውረዱን ተከትሎ ዝውውሩ የማይቀር ቢመስልም የተለጠፈበት የ80 ሚሊዮን ፓውንድ ዋጋ ለማንቸስተር ዩናይትድ በጀት ፈታኝ መሆኑ እየተነገረ ይገኛል። አሌክስ ስኮትን ስንመለከት ዋጋው ከ60 እስከ 70 ሚሊዮን ፓውንድ ሲሆን የጨዋታ ስታይሉ ይበልጥ የማጥቃት ባህሪ ያለው የ8 ቁጥር አማካይ ወይም ደግሞ ሴንትራል ሚድፊልደር ነው። በዘንድሮ ዓለም ዋንጫ የቶማስ ቱሄልን ትኩረት መሳብ የቻለ ቢሆንም በተደጋጋሚ የሚያጋጥም የጉልበት ጉዳት ትልቅ ስጋት ይፈጥራል። በዚህም መሰረት ለማንቸስተር ዩናይትድ በአሁኑ ሰዓት የሚያስፈልገው ብዙ የጉዳት ታሪክ የሌለበት ጠንካራ ሰራተኛና የካዘሚሮን ክፍተት የሚደፍን ተጫዋች በመሆኑ ለዚህም ደግሞ ተስማሚው አማካይ አሌክስ ስኮት ሳይሆን ማቲያስ ፈርናንዴዝ ነው ማለት ይቻላል። ማንቸስተር ዩናይትድ በክረምቱ የዝውውር ገበያ ፈታኝ ወቅት ላይ ይገኛል። ማንቸስተር ዩናይትድ የኤደርሰንን ዝውውር በተሳካ ሁኔታ ማጠናቀቅ ቢችልም አሁን ላይ ከፍተኛ የፉክክርና የውሳኔ መዋዠቅ ውስጥ የገባ ይመስላል። ከዚህ ጋር የተያያዙ ዋና ዋና ጉዳዮችን ስንመለከት በመጀመሪያ ደረጃ ማንቸስተር ዩናይትድ ኤሊት አንደርሰን ዋነኛ ኢላማው አድርጎ የነበረ ቢሆንም ተጫዋቹ ወደ ማንቸስተር ሲቲ ማዘንበሉና ኖቲንግሃም ፎረስት የጠየቀው የ120 ሚሊዮን ፓውንድ ዋጋ ከፍተኛ በመሆኑ ማንቸስተር ዩናይትድ ከዝውውሩ እንዲወጣ አስገድዶታል። በሁለተኛ ደረጃ ማንቸስተር ዩናይትድ ሳንድሮ ቶናሊን ከኒውካስል ለማስፈረም ፍላጎት ቢኖርም አሁንም ዋጋው ከፍተኛ በመሆኑ ማንቸስተር ዩናይትድ ከዝውውሩ መውጣቱ ተሰምቷል። በሶስተኛ ደረጃ ማቲያስ ፈርናንዴዝን ለማስፈረም ቢፈልግም ዌስትሃም ለ21 ዓመቱ ፖርቹጋላዊ ከ80 እስከ 85 ሚሊዮን ፓውንድ እየጠየቀ ይገኛል። ዩናይትድ ይሄንን ያህል ገንዘብ መክፈል ስለማይፈልግ ዋጋው እንዲቀንስ እስከ ፈረንጆቹ ሰኔ 30 ወይም ደግሞ የፒኤስአር ሂሳብ መዝጊያ ቀን ድረስ በትዕግስት ለመጠበቅ አቅዶ ነበር። ነገር ግን ቶተንሃም ዝውውሩን በፍጥነት ለመጨረስ ለዌስትሃም ጥያቄ ለማቅረብ መዘጋጀቱ የማንቸስተር ዩናይትድን እቅድ አደጋ ላይ ጥሎታል። ከዚህ በተጨማሪ ሪያል ማድሪድ የተጫዋቹ ፈላጊ መሆኑ ይታወቃል። ምንም እንኳን ማንቸስተር ዩናይትድ ባለፉት ዓመታት ከፍተኛ የዝውውር ዋጋ በመክፈል ከሰራቸው ስህተቶቹ በመማር ለተጫዋቾች ከልክ በላይ ላለመክፈል ጥንቃቄ እያደረገ ቢሆንም ሁለተኛውን የዝውውር ኢላማውን ለቶተንሃም አሳልፈው መስጠት በክለቡ የክረምት እቅድና ፍላጎት ላይ ጥያቄ ሊያስነሳ ይችላል። እንግዲህ ማንቸስተር ዩናይትድ ለማቲያስ ፈርናንዴዝ ዋጋውን ከፍ አድርጎ ከቶተንሃም ጋር ይጫረታል ወይስ እንደተለመደው ከገበያ ይወጣል የሚለው ጥያቄ ምላሽ በጉጉት ይጠበቃል። የማቲያስ ፈርናንዴዝ እና የብሩኖ ፈርናንዴዝ የልጅነት ትዝታ ለማንቸስተር ዩናይትድ ዝውውሩን ለማሸነፍ እድል ሊሰጠው ይችላል ተባለ። ማንቸስተር ዩናይትድ ሌሎች ክለቦችን በማሸነፍ ማቲያስ ፈርናንዴዝን ለማስፈረም ትልቅ ምስጢራዊ እድል እንዳለው እየተነገረ ይገኛል። ይህም ምስጢራዊ እድል ምንድነው ከተባለ ማቲያስ ፈርናንዴዝ ለካፕቴን ብሩኖ ፈርናንዴዝ ያለው ጥልቅ አክብሮትና አድናቆት ነው። ማቲያስ ፈርናንዴዝ በስፖርቲንግ ሊዝበን አካዳሚ 16 ዓመት ታዳጊ በነበረበት ወቅት የዋናው ቡድን ኮከብ የነበረው ብሩኖ ፈርናንዴዝ የታዳጊዎቹን ጨዋታ ሊመለከት መምጣቱን ማቲያስ ፈርናንዴዝ 2024 ላይ ከቢቢሲ ፖርቹጋል ጋር በነበረው ቃለ መጠይቁ ተናግሯል። ማቲያስ ፈርናንዴዝ ሲናገርም ብሩኖ ከሜዳው ዳር ቆሞ ጨዋታችንን ሲመለከት አስታውሳለሁ። እሱ እኔን እንዲመለከተኝ ስለምፈልግ ወደውኑ አጫወቴን ቀይሬ ሜዳ ውስጥ ሁሉንም ተጫዋቾች በማደራጀት ራሴን ማሳየት ጀመርኩኝ። ያንን ቅጽበት ልረሳው አልችልም፣ ሁልጊዜም በአእምሮዬ ይኖራል ሲል ተደምጧል። በዚህም መሰረት ቶተንሃም የማቲያስ ፈርናንዴዝን ዝውውር ለመጨረስ እየሞከረ መሆኑ ቢነገርም ማቲያስ ፈርናንዴዝ ከአይዶሉ ብሩኖ ፈርናንዴዝ ጎን የመጫወት እድል ማግኘቱን ተከትሎ የማንቸስተር ዩናይትድን የዝውውር ጥያቄ ሊቀበል ይችላል የሚል አስተያየት እየተሰጠ ይገኛል። እንግዲህ በእኔ በኩል ለዛሬ የነበረ ዝግጅት ይሄንን ይመስላል። እናንተ ዛሬ ባነሳናቸው ጉዳዮች ላይ በተለይም ደግሞ ማንቸስተር ዩናይትድ ከፈርናንዴዝ እና ከሸዋሚኒ የትኛውን ቢያስፈርም ይሻላል? በእናንተ እይታ የካዘሚሮን ቦታ መተካት የሚችለው የትኛው ተጫዋች ነው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑ። To see